በዚህ ዘመን እጅግ ብዙ የተዛባ ነገር ቤተክርስቲያን ውስጥ ገብቷል። ይህም ከእግዚአብሔር የለየን ትልቅና አሳዛኝ ነገር አለ። በየትኛውም ጊዜ ምዕመናን ከአገልግሎት ውጭ የሚሆኑበት ጊዜ የለም። ያ ማለት ሊቃነ ጳጳሳት ቢሮ ተቀምጠው ቢሰሩ በምዕመናን አስራት በኩራት ነው የሚሰሩ። አንድ ጥያቄ አለኝ። ዲያቆን ቅስና ሲቀበል ግዴታ ከ30 ዓመት በታች ማግባት አለበት ወይ? እንደዚህ አይነት ሰዎች ከሆኑ ክህነት አልሰጣቸውም፣ አናመነኩሳቸውም። ታነገሱ 30 ዓመት ካስቀመጠ ለምንድን ነው እድሜን ማዕከል ያላደረገ? ምንኩስና እንደ ቀበሌ መታወቂያ ከዚህ እድሜ በላይ ላለ ነው የሚሰጠው ተብሎ ሊወሰን የሚችል ነገር አይደለም። ያልመነነ ሰው ከመነኮሰ ቤተክርስቲያን አለቀላት። ከክርስቶስ በቀር የማንሽረው ወይም ደግሞ የማናነሰው ሰው የለም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ወደ ቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ፍትሐ ነገሥት መርሃ ግብር ነው። ዛሬም የጥያቄዎቻችሁን ምላሽ ይዘን ከሊቃውንት ሊቃውንት የኔታ ስምዐኮነ መላክ ጋር ተገኝተናል። የእናንተን ጥያቄዎችን እያቀረብኩኝ የኔታ ደግሞ እያስተማሩን እየመለሱልን ቆይታ እናደርጋለን። እስከ መርሃ ግብሩ ፍጻሜ ቆይታችሁን እናንተም ከኛ ጋር ታደርጉ ዘንድ ግብዣዬን አቀርባለሁ። የኔታ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንደ እግዚአብሔር ፈቃድ ዛሬ የምዕራፍ 4 ስለ ሊቃነ ጳጳሳት የሚያወሳውን ምዕራፍ ወይም ደግሞ አንቀጽ የምንዳስበት ወይም ደግሞ ጥያቄያቸውን የምንመልስበት መርሃ ግብር ተገኝተናል። እስካሁን ባሳለፍናቸው እጅግ ጥሩ የጥያቄዎቻቸውን ምላሽ አስመልክተውም ጥሩ ኮሜንቶችንም እያደረሱን ነው። እግዚአብሔር ይመስገን። ለዚህም ምዕራፍ ደግሞ ከመሃል የተገኙትን 4 ጥያቄዎችን አዘጋጅቻለሁ። እሺ መልካም። ወደ መጀመሪያ ጥያቄ ሳልፍ አት መዓዛ ቲዩብ በሚል መጠሪያ ያለው አድማጭ ተመልካቾችን ያደረሱን ነው። ሊቀ ሊቃውንት በእውነት ደስ የሚል ተከታታይ ትምህርት ነው። እግዚአብሔር ያክብርልን፣ እናመሰግናለን። ፍትሐ ነገሥት ቤተክርስቲያን ውስጥ ዛሬ እየሆነ ያለውን ስናነጻጽር በጣም የተራራቀ ብዙ ነገር አለ። እንዲያውም በዚህ ክፍል ውስጥ ከተጠቀሱት ውስጥ ጥያቄ ለመጠየቅ ፓትርያርክ የሚለው ነገር ከየት መጣ? ይህ ስርዓት አልጣሰም? አንዱን ጳጳስ ለምን ሊቀ ጳጳስ እንላለን? ይህ ከስርዓት አንጻር እንዴት ነው? መከበር ያለበት ሁሉም አይደለም ወይ? በዚህ ዘመን እጅግ ብዙ የተዛባ ነገር ቤተክርስቲያን ውስጥ ገብቷል። ይህም ከእግዚአብሔር የለየን ትልቅና አሳዛኝ ነገር አለ ብለው ጥያቄም የግል አስተያየታቸውንም ጨመቅ አድርገው አቅርበዋል። እና እንደው ጥያቄያቸውን እንደ መጀመሪያ ስናነሳ ፓትርያርክ የሚለው ስም ከየት መጣ? ሁለተኛ አንዱንስ ጳጳስ እንዴት ሊቀ ጳጳስ ይባላል? የሚል 2 በአስተያየት ውስጥ ያሉ ጥያቄዎችን አስቀምጠውልናል። መልካም ነው። ሀዘናቸውንም ቁጭታቸውንም ነው የገለጡት። እርግጥ ነው ምዕመናን ለቤተክርስቲያናቸው ሊገዳቸውና ቁጭታቸውንም ሊያሰሙ ይገባል። ምክንያቱም ቤተክርስቲያን ስንል የምዕመናን ህብረት ናት። ይህ ማለት ሊቃነ ጳጳሳትን ጨምሮ እስከ ታችኛው ምዕመን ድረስ ያሉት በሙሉ። መቼስ ሕዋሳት ስንል አሁን ጣትን ለይተን አንተውም አይደለ፣ አንሽረውም። ምክንያቱም ጣት በራሱ አገልግሎት አለው። ምንም እንኳን ቀጭንና ትንሽ አካል ቢሆንም ቅሉ የራሱ የሆነ አገልግሎት አለው። ባይኖር ያጎላል። ምዕመናንም ማለት ልክ እንደዛ ናቸው። እያንዳንዱ ሕዋስ የራሱ ስራ እንዳለ አገልግሎት እንዳለ ሁሉ ምዕመናንም እንደዛው ናቸው እና ልክ እንደ ሊቃነ ጳጳሳት ሁሉ የቤተክርስቲያን ጉዳያቸው ነው የሚሆነው። አሁን በቢሮ ደረጃ ስናየው ይሄ የቢሮ አሰራር ከመጣ በኋላ በተለይ ማለት ነው የሙሉ ጊዜ ሰራተኛ፣ የትርፍ ጊዜ ምናምን እያልን እንዲህ አይነት ሌላ ስም ብናወጣለት የተሻለ ይሆን ነበረ። በቤተክርስቲያን እንደዚህ አይነት እንትን ስለሌለ ማለት እንዲህ አይነት አገልግሎት ለአንተ አሁን በእጅ የምትሰራበት ጊዜ አለ አይደል? በእጅ ስትሰራ እግርህ ስራ አይሰራም ማለት ነው። እግር ቆሞ እኮ ነው ስራ የምትሰራው። በእጅ ስትሰራ ልብህ አይሰራም ማለት ነው። ልብህ ደም እየረጨ ሕዋሳቶችን ህያው አድርጎልህ እኮ ነው እየሰራ ያለው። እና በየትኛውም ጊዜ ምዕመናን ከአገልግሎት ውጭ የሚሆኑበት ጊዜ የለም። ያ ማለት ሊቃነ ጳጳሳት ቢሮ ተቀምጠው ቢሰሩ በምዕመናን አስራት በኩራት ነው የሚሰሩት። አይተሃል? ምዕመናን ገንዘባቸውን ሰጥተው ስሩ ብለው ነው አዝዘው ነው ሄዱት ማለት ነው። እና እየተሰራላቸው እየሰሩ ነው ራሳቸው። መምህራን ደግሞ እዚህ የሚያዘጋጁት ትምህርት ምዕመናን እስኪመጡ ድረስ በስጋዊ ዓለም ውስጥ ሊሰሩት የሚገባውን ነገር ሰርተው እስኪመጡ ድረስ እያተዘጋጁ ስለ ምዕመናን እያሰቡ የሚጸሉት እየጸሉ ትምህርት የሚያዘጋጁት እያዘጋጁ ነው የሚጠብቋቸው ማለት ነው። እና ሁልጊዜም ከቤተክርስቲያን አገልግሎት ውጭ ልንሆን አንችልም። መንገድ ላይ ነን። ያ ማለት ኦንላይን ነው የምትሉት ምንድን ነው የምትሉት? ኦንላይን ነን። በቃ ምን ጊዜም ኦፍላይን የምንሆንበት ጊዜ የለም። አንጠፋም። መስመር ላይ ነን ማለት ነው። እንደዛ ስለሆነ የትርፍ ጊዜ የሙሉ ጊዜ የሚባል የለም በቤተክርስቲያን ቋንቋው የኛ አይደለም። እንዲያው ይሄ የቢሮ ስራ ከመጣ በኋላ ይመስለኛል ግን ያንን ለመግለጽ የሙሉ ጊዜ ትርፍ ጊዜ የሚል ተከፍሎት የሚሰራ ተከፍሎ የሚሰራ
የሚል ነገር መጣ። ተከፍሎት የሚሰራውን ቢሆን ቤተክርስቲያን የምትከፍለው ገንዘብ አይደለም፣ ጸጋ ነው የምትከፍለው። ሳይከፈለው የሚሰራውን ቢሆን ቤተክርስቲያን ያልከፈለችው ገንዘብ ነው፣ ጸጋውን ግን አትነሰው። እኔ እውነት ለመናገር ቤተክርስቲያን ውስጥ ሳገለግል ደሞዜ የመንፈስ ቅዱስ ስጦታ ነው ወይም ጸጋ ነው እንጂ የማገኘው ገንዘብ አይደለም። የማገኘውንማ ዳቦ ገዝተህ ብላ ብለው ነው የሰጡኝ። መብላት ስለሚያስፈልግ ብላ እሱን ብለው መግዣ ነው የሰጡኝ እንጂ እኔ እሱ አይደለም የኔ እንትኔ። የተማርኩትም ለዛ አይደለም፣ ወይም ቤተክርስቲያን ማገልገል የምፈልገውም ለዛ አይደለም። ከዚህ የተሻለ ሌላ ቦታ እኮ ላገኝ ይችል ይሆናል፣ አላውቅም። የሆነው ሁኖ የትርፍ ጊዜ ምን ጊዜ ሳንል ሁልጊዜ ማሰብ ይኖርብናል፣ መስራት ይኖርብናል። ምዕመናንም ቁጭታቸው እንደሚገልጡ ጥሩ ነው። ወደ ጥያቄያቸው ስመጣ ግን ፓትርያርክ ማለት የሚያሳዝን ጉዳይ አይደለም። ሊቀ ጳጳስ ማለት የሚያሳዝን ጉዳይ አይደለም። ለምን ከተባለ ፓትርያርክ ማለት ቋንቋው ነው የኛ ያልሆነ እንጂ ሹመቱ የኛ። ቤተክርስቲያን በሁሉም ቦታ ተቀብለው እየተጠቀመችበት ያለ ቃል ነው፣ የግሪክ ቃል ነው። በእርግጥ ቋንቋው የኛ አይደለም ስል ከግሪክ የተወሰደ ስለሆነ የኛ ብቻ አይደለም። ሌሎችም እንደዛው ሜትሮፖሊስ የሚሉት አላቸው። በሌሎችም ሜትሮፖሊታን ይሉታል። የከተማዋን ሊቀ ጳጳስ ይመስለኛል ሜትሮፖሊታን ይሉታል። ልክ እንደ አዲስ አበባ ያለችውን ዋናዋን ከተማዋን ሜትሮፖሊታን ይሉታል። እንደዚያ ይመስለኛል። በደንብ እንግዲህ እንደው መረጃ ቢያድረኝ እንዳትፈርዱብኝ ግሪካዊ ስላለው። ፓትርያርክ የምንለውም አበብዙኃን ማለት እኮ ነው፣ ሌላ ነገር አይደለም። ሁሉም አባት ነው። የሁሉም አባት ስለ የሊቃነ ጳጳሳት ጨምሮ ማለት ነው። በአንብሮተ እድ የሚሾማቸው ችግር ቢገጥማቸው የሚያማክሩት የሚጸልይላቸው፣ እነሱም በዓመት 2 ጊዜ ተሰብስበው ሄደው እንዲጠይቁት የተፈቀደላቸው የታዘዙት ማለት ነው። ታዘዋል። በዓመት 2 ጊዜ ይሁሩ ሀበ ሊቀ ጳጳሶሙ ነው የሚለው፣ እየመጡ ይጠይቁት ተብሎ እሱ ስለ እነሱ ይጸልያል፣ ያስባል። እየነሱም እየመጡ በዓመት 2 ጊዜ ይጠይቁታል። በዚህ መሰረት የሊቃነ ጳጳሳትም አባት ነው፣ የምዕመናንም አባት ነው። ለዚህ ነው ፓትርያርክ የሚል ስም የተሰጠው። አበብዙኃን ተብሎ ሊፈታ የሚችል ነውና ሊያሳዝን የሚችል ነገር እንዳልሆነ በዛው ለመግለጽ ፈልጌ ነው። በነገራችን ላይ ፓትርያርክ የሚለው ላይ ስንሄድ ርዕሰ ሊቃነ ጳጳሳት የሚል ቅጽል እንሰጣለን፣ በእኛ ቋንቋ ደግሞ ማለት ነው። አንድ ወቅት ላይ ብፁዕ አቡነ ገብርኤል በረከታቸው የደረሰን አሁን በሕይወተ ሥጋ ስለሌሉ ለማለት ነው፣ በአጸደ ሥጋ ስለሌሉ ነው። እሳቸው ርዕሰ ሊቃነ ጳጳሳት የሚለው ያንን አይተካም ነው። እንዲህ አይነት ንግግር የቃል ንግግር ሲያደርጉ ሰምቻቸው አውቃለሁ። ሆኖም ግን ሙሉ ሀሳቡ አሁን ላይ ትዝ አይለኝም እና እሱ ሙሉ በሙሉ ልጠቅሰው አልችልም። ግን ርዕሰ ሊቃነ ጳጳሳት የሚለው ፓትርያርክ የሚለውን አይተካም የሚል ነው የሳቸው ተቃውሞ የነበረው በወቅቱ። እና የእኛን ርዕሰ ሊቃነ ጳጳሳት ብሎ የሰየሙልን ግብጾች ለዚያ ነው፣ ከእነሱ በታች እንዲሆን አስበው ነው የሚል ነው። መስቀል አደባባይ ላይ የሰጡት ኢንተርቪው ነው የሰማሁት ማለት ነው። እንዲህ የሚሉ አሉ። የሆነው ሆኖ ግን አበብዙኃን የሚል ትርጉም ሰተን ነው በእኛ ቋንቋ ምን ተረጉሙ ፓትርያርክ የሚለውን። ሊቀ ጳጳስ ወደሚለው ስመጣ እንደተባለው ሊቀ ጳጳስ ማለት በፍትሐ ነገሥቱ ሐሳብ ወይም በቤተክርስቲያናችን ቋንቋ ሊቀ ጳጳስ ማለት ከበታችሁ ኤጲስቆጶሳት ያሉት ነው። ሊቀ ኤጲስቆጶስ ማለት እኮ ነው ሊቀ ጳጳስ ወይም ሊቀ ኤጲስቆጶስ ብለን ነው የምንጠራው። ከበታችሁ ሊቃነ ጳጳሳት የክፍለ ሀገር የሆነና በድሮ ቋንቋ አውራጃ የምንለው አሁን ዞን የምንለው ሊሆን ይችላል ይሆናል። ከዛ በስሩ ግን ኤጲስቆጶሳት ካሉ በወረዳ ሊሆን ይችላል በሆነ ቦታ ላይ ከሱም ያስተዳድራቸው እሱም ይመራቸው መመሪያ የሚሰጣቸው ጳጳሳት ሲኖሩ ያን ጊዜ ምን ይባላል? ሊቀ ጳጳስ ተብሎ ይጠራል ማለት ነው። በእኛ ቤተክርስቲያን ግን ሊቀ ጳጳስ የምንለው እንደዚያ ያለውን አይደለም። የአንድ ክፍለ ሀገር ወይም የአንድ ዞን ማለት ነው፣ የአንድ ሀገረ ስብከት ልበለው በእኛ ቋንቋ አስተዳዳሪ ወይም አባት ሊቀ ጳጳስ ተብሎ ይጠራል። የኛ ቤተ ክርስቲያን በስሩ ሊቃነ ጳጳስ ወይም ኤጲስቆጶስ ሲኖሩ ሳይሆን ሊቀ ጳጳስ ብላ የምትጠራ ከሱ በኋላ ሌሎች ሲሾሙ ሊቀ ጳጳስ ብላ መጥራት ስርዓቷ ልምድ አለን፣ ስርዓታችን ነው። እስካሁን አይተህ ከሆነ የአዲስ የተሾሙት ሌላ እስኪሾም ድረስ ጳጳስ ነው የሚባሉት። በሀገረ ስብከታቸውም ጳጳስ ተብሎ ነው የሚጠሩት። የዚህ ሀገረ ስብከት ጳጳስ ተብሎ ነው የሚጠሩት። አሁን በቅርቡ ሾመን አለ አይደልኛ የሾምናቸው አባቶች ከነሱ በኋላ ሌሎች ሲሾሙ ጳጳስ ተብሎ ነው የሚጠሩት። ሊቀ ጳጳስ ወደ መባል የሚመጡት ከነሱ ሲኒሪቲ ማለት ነው፣ ከመቅደም ጋር እንደሱ ነው የሚገናኘው እንጂ ከቀድም ካልነው ከፍትሐ ነገሥቱ ሀሳብ ጋር አይገናኝም። ግን የኔታ እዚህ ጋር ላቋርጠትና አሁን ፍትሐ ነገሥቱ የተሰራው ለማን ነው? በእኛ ቤተክርስቲያን መሰረትነት አይደል የተሰራው ማለት ነው። ግን ምንድነው ይሄ እንዴት ይሄ ሊዘለል ቻለ ብዬ ነው። ዶግማም ቀኖናም አይደለም፣ የሚያፋልሰው ነገር የለውም። ይሄ ማለት ምክንያቱም ሊቀ ጳጳስ ብለን ስንጠራው
ከበታቸው ሌሎች እንዳሉ ያስባሉ ሌሎች። እኛ ደግሞ ከሱ በኋላ ሌሎች እንደተሾሙ እናስባለን። ምንም እኮ ለውጥ የለውም። እኛ ከሱ በኋላ ሌሎች ተሾመዋል ማለት ነው ወደዚህ ማዕረግ ከመጣ ብለን እናስባለን። ጳጳስ ተብለው ሲጠራ ካየነው ደግሞ የለም ገና ከሱ በኋላ ሌሎች አባቶች አልተሾሙ ማለት ነው የሚል ሀሳብ እንዲኖረን ያደርጋል ማለት። ከዚህ የተለየ ነገር ስለሌለው የሚያስቆጣም የሚያስቀይም ነገር አይደለምና ሕግ እንደሻርን ተደርጎ ሊወሰድ አይገባም። በዛውም ላይ ለእንደዚህ አይነት ነገሮች እያንዳንዱ ቤተክርስቲያን አሃትም ቢሆኑ ማለት ነው ከአሃት ተለይተን ለእያንዳንዳችን መመሪያ ሊኖረን ይችላል። ቢኖረን ምንም ማለት አይደለም። የአስተዳደር አሰራር ነው እንጂ የአስተዳደር ቋንቋ ነው እንጂ ሃይማኖታዊ አይደለም። ሃይማኖታዊ ስለ ሊቀ ጳጳስ የሚለው የሃይማኖት አገልጋይ ስም አይደለም ለማለት አይደለም። ሊቀ ጳጳስ ብለን እኛ የምንጠራበት መንፈስና እነሱ የሚጠሩበት መንፈስ ሃይማኖቱን የተለየ አያደርገውም ለማለት ነው። ቀኖናውንም የተለየ ሊያደርገው አይችልም ለማለት ነው። በጣም መልካም። ሁለተኛ ጥያቄያችን የምናደርገው ሀብታም በላይ በሚል መጠሪያ ያለው አድማጭ ተመልካቾች የደረሰው ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። መምህር እና ዲያቆን ቀዳሜ ጸጋ እግዚአብሔር የአገልግሎት ዘመናችሁን ያርዝምልን፣ በእድሜ በጤና ያኑርልን፣ ጸጋውን አብዝቶ ይስጣችሁ፣ ተስፋ የምናደርጋትን መንግሥተ ሰማያትን ያወርስልን፣ እኛም ተምረን ፍሬ እንድናፈራ አምላካችን ልዑል እግዚአብሔር ይርዳን። በትምህርታችሁ ብዙ ሰው ተለውጧል፣ ከልብ እናመሰግናለን። በጣም ነው የምወደው፣ ቀጥሉበት። አንድ ጥያቄ አለኝ። ዲያቆን ቅስና ሲቀበል ግዴታ ከ30 ዓመት በታች ማግባት አለበት ወይ? በሰፈራችን ካላገባ ትባረራለህ ተብሎ ነው። በገጠር ላይ ነው ያለሁት። እግዚአብሔር ከፈቀደ አገር ሰላም ከሆነ አገር እገባለሁ። ለጊዜው ጦርነት አለ መሄድ አልችልምና እሱ ተቸገረ። በዚሁ ብታብራሩልኝ፣ ጽሑፍ ስላበዛው ከልብ ይቅርታ አድርጉልኝ ብለዋል። በማዕረገ ቅስና ወይም በስርዓተ ቅስና በቅስና አሰጣጥ ስርዓት ላይ 30 ዓመት የሆነው ቅስና ይሾም ብለናል። ፍትሐ ነገሥታችን የሚለው እንደዛ ስለሆነ በእኛ ቤተክርስቲያን ልምድ ወይም ስርዓት ግን ይሄ አይጠበቅም፣ እድሜ አንጠይቅም ማለት ነው። ቅስና ሲሰጡ በአባቶቻችን ብፁዓን አባቶቻችን እድሜህን አይጠይቁም። የጋብቻ ሁኔታ ምናምን ማስረጃ ከቤተክርስቲያን ይዘህ ትመጣለህ። በዚያ መሰረት የትምህርትህ ችሎታ ምኑ ታይቶ ለቅስና ማዕረግ ተቀብለህ ትሄዳለህ ማለት ነው። እድሜን ያህል ጉዳያችን አይደለም ለማለት። ፍትሐ ነገሥቱ 30 ዓመት ካስቀመጠ ለምንድን ነው እድሜን ማዕከል ያላደረግነው? እድሜን እንደዛ ሲያደርጉ አባቶቻችን ሲወስኑ ይንን ክርስቶስ የክህነት አገልግሎት የጀመረባት ጊዜ 30 ዓመቱ ስለሆነች ነው እና ክርስቶስን የሚያክልበት ይልቁንም በሰውኛውም ስንመለከት ወደ ማወቅ የሚመጣበት ከዚህ በኋላ ቁመት አይጨምርም። ለክርስቶስ የሚቀርበው ወይም ለእግዚአብሔር የሚቀርበው መስዋዕት ቁመት የማይጨምር የአንድ ዓመት ጠቦት ይሁን ተብሏል አይደል? ቁመት አይጨምርም የአንድ ዓመት ጠቦት። ከዛ በኋላ ከአንድ ዓመት በኋላ አይጨምርም። የሰው ልጅም ከ30 ዓመት በኋላ አይጨምርም እና እውቀቱ ሚዛናዊ የሚሆንበት የሚደላደልበት፣ ቁመቱም እድገቱ የሚጨርስበት ወቅት ላይ ነውና እዚያ ላይ እንዲሾም የታዘዘው እነዚህ ነገሮች በማየት ነው። ግን አንዳንዴ ምን ይመጣል፣ ብቁ ሆኖ ሊገኝ ይችላል ከዛ በታች። አሁን ለምሳሌ ማዕረገ ጵጵስና በ50 ዓመት ይሁን ብለው ወስነዋል አባቶቻችን። ግን ከዛ በታች ሹመን እናውቃለን። እኛም በታሪክም በእስክንድርያ ቤተክርስቲያንም ከዛ በታቸው የተሾሙ አሉ እና ቅዱስ አትናቴዎስ ሲሾም 50 ዓመቱ አልነበረም። ቅዱስ ዮሐንስ አፈወርቅ ሲሾም ልክ እንደዛው እድሜው አይደለም፣ ከዛ በታች ባለ እድሜ ነበሩ የተሾሙት ማለት ነው። ሌሎችንም ማንሳት እንችላለን። ከዛ እድሜ ከ50 በታች ለማለት ነው ለማዕረገ ጵጵስና ለማዕረገ ፕትርክና የደረሱት። ለምን? በቅተው ስለተገኙ ለዚያ ይበቃሉ ብሎ መንበሩ ስላመነባቸው ወይም ሲኖዶሱ ሲያምንባቸው ሊሾማቸው ይችላል። አለበለዚያ ከመንፈስ ቅዱስ ምልክት ሲታየላችሁ ቤተክርስቲያኒቱ ልትሾማቸው ትችላለች ማለት ነው። እድሜያቸው ላይ ትኩረት አታደርጉ። ይሄ ሊሻር የሚችል ነገር ግን በዋናነት አሁን 50 ዓመት የሚባለው ለአረጋዊነት ለአባትነት የሚመጥንበት ደረጃ አለ። 50 ዓመት ሲሆኑ አረጋዊ ይሆናል። እጉስ ነው የሚሆነው። ከዚያ በኋላ በሰውነቱም በባህሪውም እጉስ ነው፣ ታጋሽ ነው። በሆነ ባልሆነው የሚቀባጥር በሆነ ባልሆነው የሚቆጣ አይሆንም ከዛ በኋላ። ምክንያቱም መጽሐፍ ቅዱስ ምንድን ነው የሚለው? ዘያፈጥን ዲሁ ለዘቢጥ አይደል የሚለው? ለማውገዝ የማይቸኩል ወይም ለመማታት የማይፈጥን ነው የሚለው። ኩን ፍጡነ ለሰሚው ጉንዶ ለነቢዩ ነው የሚለው። ለመስማት የፈጠንክ ለመናገር ደግሞ የዘገየው ሁን ይላል። አሁን ይሄ ህዳት የምታገኙ ይሄን ጸጥታ የምታገኘው እድሜ እየጨመረ እየገፋ ሲሄድ ነው እንጂ አሁን ላይማ አሁን ባለውበት ዘመን መናገር ነው እንጂ መስማት አልወድም። እንደዛ እንዳይሆን ነው የቤተክርስቲያን አባት እንደዛ ይሆን እና ምዕመናንን ሁሉ እኩሎ በተገኘባቸው ስፍራዎች ለምዕመናን አብነት ሊሆን የሚችልበት ደረጃ ላይ እንዲደርስ ተብሎ ነው እንደዛ የሆነው። ግን አንዳንድ ሰዎች ከዛ በታች ይበቃሉ። ለዚህ ሁሉም ሰው እንደዛ አይሆንም እና እንደዚህ አይነት ሰዎች እንዲሾሙ ታዟል ማለት ነው። አንተ አሁን በተፈጥሮ ሕግ በቆሎ በሰኔ ትዘራለህ።
ምናልባት ነሐሴ መጨረሻ ላይ እሸት ብታገኝ አልበላም አትልም። የእሸት ወቅት ብዙ የተለመደው ከመስቀል በኋላ ተብሎ ነው። ግን ነሐሴ ላይ አግኝተህ እሸት ስትበላ ቢያገኝ አንድ ሰው እንደ ኖር አይቆጥርብህም፣ ያደንቅልሃለች። እናም በቅቶ ሲገኝ እሸቱን መጠቀም ጥሩ ስለሆነ ልታደርገው ትችላለች ቤተክርስቲያናችን። በማግባት አለማግባት ጋር የተያዘ ስላለው ጥያቄው አንድ ሰው እስከ መቼ ድረስ ማግባት አለበት የሚል የተወሰነ ነገር የለም፣ በእድሜ ደረጃ ማለት ነው። ታችኛውን እንደው ከ15 ዓመት በታች አይውረድ ተብሎ ልጅ እንዳይሆን ከዛ በታች አያግባ ተባለ እንጂ ወደዚያ ያለው አልተወሰነም ጣራው ማለት ነው። ሆኖም ግን ሊያገባ የሚወድ ቢኖር የተቀመጡ መስፈርቶች አሉ። ልቡ በሐጸ ዝሙት የማይነደፍበት፣ ወደ ሴቶች ሂድ የማይለው፣ ይልቁንም ንጽህናውን ጠብቆ ለመኖር የማይቸገር ሆኖ ከተገኘ እንዲያገባ አይገደድም። ቤተክርስቲያንም አታስገድድም። እንዲህ አይነቱን ሰው ግን ደግሞ አጓጓዙን አይተው አበው ሊፈርዱበት ይችላሉ። አካሄዱን፣ አዋዋሉን፣ ሁኔታውን ተመልክተው ቤተክርስቲያን እንዳያስነቅፍ እሱም እንዳይጎዳ ካላገባህ አትቀድስም ከዛሬ በኋላ ሊሉት ይችላሉ። ይህንን ሲሉት ግን የህግ አንቀጽ መነሻ ይዘው በዚህ እድሜው ይህን ያህል ስለሆነ ብለው ሊከራከሩበት የሚችሉት አንቀጽ ስላላቸው አይደለም። ሊከራከሩ የሚችሉት ሐዋርያው ቅዱስ ጳውሎስ በቆሮንቶስ ምዕራፍ 7 ላይ አንደኛ ቆሮንቶስ ምዕራፍ 7 ላይ ባስተማረው መሰረት ሰውነቱ በእሳተ ዝሙት የማይቃጠልበት በሐጸ ዝሙት የማይነደፍበት ቢሆን እና ድንግልናውን ጠብቆ ለመኖር የማይቸገር ሆኖ ከተገኘ አይናገሩትም። ይህን ግን መሰረቱ ሲያረገርግ ከተመለከቱት መቼስ መሰረቱ ያልጸና ቤት ሲሆን ይህን ቤት ልቀቁት ብለው ባለሙያዎች ቢነግሩህ ለምን እለቀዋለሁ ሲፈርስ አላያችሁት ብለህ አትከራከርም። ይፈርሳል ብለው ነው የነገሩህ። ከመፍረሱ በፊት መንገራቸው አንተን ለማትረፍ ነው፣ ሌላ ነገር አይደለም። ስለዚህ ከመፍረሱ በፊት ውጣ እንደማለት ያለ ነው እና ክህነትህም እንዳትጥል፣ ድንግልናህንም እንዳታጣ፣ ከእግዚአብሔርም እድሜ ዘመን ስታዝን እንዳትኖር ካላገባህ ከዚህ በኋላ ብለው መቀጫ ማስቀመጣቸው፣ ገደብ ማስቀመጣቸው ከዚህ የተነሳ ሊሆን ይችላል። እንግዲህ የጠያቂያችን የጠየቁለት ሰው ምን አይነት እንደሆነ እኛ የምናውቀው ነገር የለም። ግን አባቶች በልማዳቸው እንዲህ የማድረግ ልማድ ስላላቸው ምናልባትም ለዚህ ይሆናል እና የሚያገቡ ከሆነ ጠያቂያችን የጠየቁላቸው ሰው የሚያገቡ ከሆነ እንዲያገቡ ማድረግ፣ ካልሆነና ወደ ምንኩስና ማድረግ የሚመጡ መሆኑ ከተገኘ ደግሞ እንዲመነኩሱ ማድረግ፣ ከዛ የቤተክርስቲያኒቱ አባቶች የጠየቋቸውን ጥያቄ መመለስ ይቻላል የሚለውን ነው። እዚህ ላይ አያይዤ ግን አንድ ጥያቄ እንደው ወቅታዊ ጉዳይ አይነት ይዘት ያለው ስለሆነ ለምንኩስና የተቀመጠ የምንኩስና እድሜ አለ? እድሜ የለም። አዎ አይምሮ እስካወቀ ድረስ አንድ ሰው ማናመነኩሳቸው ሰዎች አሉ። ዝንጋይ ያለባቸው፣ የአይምሮ ችግር ያለባቸው እንደዚህ አይነት ሰዎች ከሆኑ ክህነት አንሰጣቸውም፣ አናመነኩሳቸውም፣ ማዕረገ ምንኩስና አንሰጣቸውም ማለት ነው። ስናቆርባቸውም በጥንቃቄና ሁኔታዎቹ ታይተው ነው የሚሆነው የምናቆርባቸው። እንዲህ አይነት ነገሮች አሉ። ምስጢራትን ስናካፍላቸው ሌሎችንም ስናረግ የአእምሮ ችግር ከሌለበት በስተቀር አንድ ሰው በመጣበት እድሜ ሊመነኩስ ይችላል። በ10 ምናምን ዓመት የመነኩስ ሰዎች እናውቃለን። አሁን ላይ በተለይ ማህበራዊ ሚዲያው ላይ እየተንቀሳቀሱ ያሉ ነገሮች ምንድን ነው? በደንብ ለማጥራት ለሚመኑ ማጥራት ስለሚሆን በጣም ህፃናት የሆኑ በጣም ወጣቶች በጣም ልጆች ናቸው። እርግጠኛ ነኝ በ10 ቤት ውስጥ ያሉ ናቸው። መንኩሰው መስቀል ይዘው ምናምን ሲታዩ ትንሽ አንዳንድ ሰዎች ከስር ኮሜንት ገብተው ኮሜንት የሚያደርጉላቸውም ለነሱም ወደ ማህበራዊ በመጡበት ፕሮፋይል የሚልኩላቸው መልእክትም አሁን ወደ ትምህርት እንጂ ወደ ምንኩስና አልነበረም ምናምን የሚሉ ነገሮችን ይነግሯቸው። እውነት ነው። በዚህ አንጻር እኔ ማህበራዊ ሚዲያው ላይ መታየታቸውንም ብዙ ፍላጎት አልነበረንም። የአብዛኛው ሰው ኮሜንትም ያ ነው። ከመነኮሱም ምንኩስናቸውን ወይም በዓታቸውን አጽንተው ቢኖሩ በጣም መልካም ነው። ግን የእድሜ ገደብ የለም ወይ የሚል ጥያቄዎች በጣም ተደጋጋሚ እየተነሱ ስለነበረ ለሱም ምላሽ ይሆን ዘንድ ነበር ያነሳሁት። ምንኩስና እንደ ቀበሌ መታወቂያ ከዚህ እድሜ በላይ ላለ ነው የሚሰጥ ተብሎ ሊወሰን የሚችል ነገር አይደለም። የመነን ልብ ላለው ሁሉ የሚሰጥ ነው። ለምንኩስና የሚያስፈልግህ መናኝ ልብ ነው። ካልመነንክ ቤተክርስቲያን አትሰጥህም። ማዕረገ ምንኩስና ያህል ትልቅ ነገር ላልመነን ሰው አይሰጥም። ቤተክርስቲያን አሁን ማድረግም ያለበት ምንድን ነው? መመነን አለመመነኑ የምትፈትንበት መንገድ ነው መኖር ያለበት። አሁን የኛ ቤተክርስቲያን ትልቁ ችግር መነና አልመነና አታረጋግጥም። አምኖ ለመጣው ሁሉ ነው የምትሰጠው። ለምንድን ነው መመንኮስ የፈለገው ያ ሰው? እሱ መጠየቅ አለበት እኮ። ዛሬ የሚበጠብጠው አንዳንዱ አሁን አለቃ ብናደርገው ከአገልጋዩ ጋር አይስማማ፣ አገልጋይ ብናደርገው ከወንድሞቹ ጋር አይስማማ፣
ምንም ብናደርገው የማይገጥም ይሄ የጨው ጉልቻ የሚባላል አይደል? የጨው ጉልቻ ማለት ጉልቻ እንዳታደርገው ይፈነዳል፣ ትራስ እንዳታደርገው ራስ ይመልጣል። ጨው ነው ብለህ ደግሞ ወጥ ማጣፈጫ እንዳታደርገው የማይጣፍጥ አልጫ ይሆንብሃል። እና ጥፍጥና የሌለው ጨው እንለዋለን። እንዲህ አይነቱን በጣም አስቸጋሪ ነው። የሚገርምህ ካብ እንኳን አይሆንም፣ ይናዳል፣ ይንሸራተታል። እና ለምንም የማይሆን ይሆናል። ያልመነነ ሰው ከመነኮሰ ቤተክርስቲያን አለቀላት። ምክንያቱም እኛ ድርሳን የደረሱልንን በተጋድሎ የምናውቃቸውን ቤተክርስቲያንን የጠበቁልንን ነገስታትን የገሰጹልንን መነኮሳት ነው የምናውቀው። እነሱን ስለምናውቅ ለመነኮሳት ሁሉን እንሰጣለን። ያልመነኑ ከሆኑ ሽጣው ይከፋፈሏታል። ያልመነኑ ከሆኑ የኤሊ ልጆችን የአፍኔና የፊናስን ግብር ይፈጽሙባታል። ያልመነነ ከሆነ በጣም አስቸጋሪ ነው እና እንዲመንን ነው የሚያስፈልግ። ያለመመነን ምልክቱ አሁን ልታይ ማለት ነው። እንኳን ማህበራዊ ሚዲያ ላይ መድረክ ላይ ወጥቶ ልታይ ማለት ህገ መንግስቱ ነው አይፈቅድም። ያለመመነን አንድ ምልክት ነው። ሌሊ ልታይ ልስማ አትበል። 3 ነገሮችን ተከልክለዋል። ሌሊ ማለት በወጭ ወራጁን ለማየት መንገድ ላይ ልወጣ፣ ሴቱም ወንዱም በዚህ ዓለማዊ ሲሄድ ሲወጣ ሲመላለስ፣ በሌላ አነጋገር ዓለማውያን ቤት ሁሉ ሄደህ አትደር ነው የሚለው። ለምን? በልጆቻቸው ሲደሰቱ አይተህ እኔም ልጅ በኖረኝ ትላለህ ነው የሚለው። ወደ ሴትም አትመልከት። ለምን? ይችን አግብቼ ዓለሜን አይቼ ብሞት ወይም እሷንስ አግብቼ እግዚአብሔር ማገልገል አልችልም ወይ እንድትል ያደርጋል። ያስመኛል። ማየት ያስመኛል። በጠቅላላው መስማትም ያስመኛል። ከዚህ ውጣ። ምናኔ በራሱ አንዱ አንቀጽ አንዱ ህጉ ከዚህ ውጣ ነው። ከዚህ መውጣት ነው። በጠቅላላው ከዚህ መውጣት ነው። ግን ይሄን እድሜ አያመጣውም። በነገራችን ላይ የ70-80 ዓመት ሆኖ ኮረዳ እንትን ሲል የሚውላል አይደል? ይሄ እድሜ የሚያመጣው ጉዳይ አይደለም። ደግሞ በጣም ንጹህና እንደ ንስር እየበረሩ የሚያገለግሉ ደግሞ መነኮሳት ገዳም ውስጥ ብትሄድ ታገኛለህ። ወንዶችም ሴቶችም ህፃናት። እና አባ ዮሐንስ ስለሚባል አንድ ጻድቅ ሰምተህ ይሆናል። አባ ዮሐንስ ማለት ህዳር 5 ቀን በዓሉ የሚከበር የ5 ዓመት ህፃን አባ ዮሐንስ እና አባቱ የሚገርምህ መነኩሴ ነው ያሳደገው። የወታደር ሚስት ናት እናቱ። እሱ ወደ ውትድርና ከሄደ በኋላ ጸንዛለች። ሲመጣ የወለደች ቀን ነው የደረሰው። ሲሰላ እድሜው እሱ ከሄደ በላይ ከ1 ዓመት በላይ ቆይቷል። እና ከማን ጸነሰች? ከአንተ ነው ልትለው አትችልም። ምክንያቱም የወለደች ቀን ነው የደረሰው። ከተወለደ ከተነከረ በኋላ እንኳን ቢመጣ የዚህ ቀን ወለድኩ ብላ ልታሳስት ትችል ነበር። ግን ያም ድል አላገኘችም። ያንንም ከማን ወለድሽ እያለች ጭቀጭቃት ሳትነግረው ቆየች። ከዕለታት አንድ ቀን መንፈስ ቅዱስ ያንን መነኩሴ የበቃ መነኩሴ ስለነበር ክብር ታገኛለህ ዛሬ ወደ ከተማ ውጣሉ። ሄደና ልመና ጀመረ። መነኩሴው በመንደር ገብቶ ሲለምን እዚያ ቤት በእንተ ማርያም ብሎ ቆመ፣ ስመ እግዚአብሔር ጠርቶ። እሱ በቆመበት ሰዓት ወታደሩ ባሏ ዛሬ ካልነገርሽኝ እገልሻለሁ እያላት የነበረ ወቅት ነው። እና ሲጨንቃት ከኔ አባ ነው የወለድኩት አለች። ከዛ ሰውየውን ይዞ የሚለውን ነገር ብሎ እና ልጅን ይዘህ ሂድ አሁን አለና ልጁን አስታቅፎ መለሳቸው። አካ እግዚአብሔር ሊጠራኝ ለዚህ ክብር ነው አሉ። ውርደቱ ክብር ሆናቸው ማለት ነው። ለሳቸው ክብራቸው ነው። በዚያ ላይ ልጁንም መርጦት ሊሆን ይችላል አላውቅም። እና ይዘውት ሄዱ። እንግዲህ መነኩሴ ናቸው። ወተት የላቸው፣ ጡት የላቸው፣ ምንም ነገር የላቸውም። ከዛ ግን የበቁም ስለነበሩ አራዊት እየታለበላቸው ቶራ ታለበለት ምንለው አላር በባህታውያን እንደዛ የሆነላቸው ነው። እንግዲህ አሳደጉት ማለት ነው። ልጁ አድጎ 5 ዓመት ነፍስ እያወቀ ማለት ነው። 5 ዓመት ከደረሰ በኋላ ሰይጣንን የሴት ቅርጽ አስይዘው አሳዩት ማለት አሳደው ሲነግሩት እንዲህ አይነት ካየህ ጠላታችን ነው ብሎ ጸጉር ያላት እንደው ሴቶች ቢሰሙ እንዳይቀየሙኝ እሳቸው ያሉት የሳሉበትን መንገድ ነው የምነግርህ። ሴቲቱን ሰይጣን እያደረጉ አይደለም፣ ግን ወደ ሴት እንዳይመለከት ለመከልከል ብለው የተጠቀሙ ዘዴ ይመስላል። አርቆ ማጠርና ሴት እንዳያይ ነው፣ ሴት እንዳይለምድ፣ ሴት እንዳይወድ ነው፣ መናኝ እንደሆነ ስለፈለጉ እና ጡት ያላት ጸጉር ያላት ቀሚስ የለበሰች አድርገው ነገሩት። ሰይጣን ጠላት አለን፣ አንድ ጠላት ብቻ ነው ያለን እዚህ ስንኖር፣ ሌላ ጠላት የለንም፣ እሱም ሰይጣን ነው፣ እንዲህ አይነት መልክ አለው ብለው ነገሩት። ከ5 ዓመት በኋላ ግን ልጇ እዛ እንዳለ መነኩሴው እዛ እንዳሉ ትሰማ ስለነበር እሱን ለማየት ልጇን ለማየት መጣች ሴትዮዋ። ሌሎች ሴቶችን አስከትላ ከሩቅ ስትመጣ ሲመለከታት እሳቸው ሲመክሩት ምን ብለውታል? እንዲህ አይነት ሰው ካየህ ዝም ብለህ ገደልም ቢሆን ብትወድቅ ይሻላል ነው ያሉት። ከዛ እሷ ስትመጣ ከሩቅ አያትና አባቱ የነገሩት ትዝ አለው። እሳቸው አርፈዋል። ይሻላል ወርቅ ብትሰበር ብለውት ስለነበረ ፊት ለፊት ገደል አለ። ሌላ አማራጭ መንገድ ስላልነበረ ወደ ገደሉ ነው የወደቀው። ግን ወደ ገደሉ ራሱን ሲጥል ክንፍ ተሰጥቶት ወደ ብሔራውያን ሄዱ።
ከዛ በኋላ አልተመለሰም ወደዚህ ዓለም። ይሄ የ5 ዓመት ሕፃን ገድል አለው። ገድል አባ ዮሐን የሚባል ገድል ማለት ነው። እና በዚህ ዕድሜ መብቃት የሚቻልበት ደረጃ አለ። የመንፈስ ቅዱስ ስጦታ በየትኛው ዕድሜ ላይ እንደሚሰጥ የምታውቀው ነገር የለም። ዕድሜ አይደለም የሚታየው። የ58 ዓመቱ ጴጥሮስ ከ20 ምናምን ዓመት ወጣት ከዮሐንስ ጋር አብሮ ነው መንፈስ ቅዱስን የተቀበለው። ሐዋርያት ከሴቶች ጋር ነው አብሮ መንፈስ ቅዱስን የተቀበሉት። ሴቱና ወንዱ፣ ትንሹና ትልቁ እግዚአብሔር ጸጋውን ሊያሳድርበት የሚችልበትን ጊዜ የምናውቀው በእኛ ካልኩሌሽን አይደለም የተሰራ ነገሩ ሁሉ። እዚያ ዕድሜ ላይ ሳይደርስም ሊሞት ይችላል እኮ ያ ሰው። ምንኩስና ያክል ትልቅ ጸጋ ሳይደርስባት ይሙት እንዴ? እንደዛ ነገር የለውም። የሆነ ሆኖ ግን ቤተክርስቲያኒቱ ብትመጣ ደስ የሚለን ወይም ልታደርገው የሚገባ ለመነነ ብቻ ምንኩስና እንድትሰጥ። ሌሎቹ አላቸው ይባላል። የግብፅ ቤተክርስቲያን የምትፈትንበት ለምንኩስና የምታበቃበት መለያ አላት። ያገለግላል። የተሰጠው አገልግሎት አለ። በብዙ መንገድ ይፈተናል። ለታሪክም ስናነሳ እኮ ማነው ደረቅ እንጨትን አለምልም ተብሎ ዮሐንስ አስጢር ነው ሲፈተን ወደ ገዳም ከመባሱ እሱ ነው ትልቁ አንዱ ፈተና። እሱ ደረቅ እንጨት ነው። የዚያ ትከልና ይህንን እንጨት ውሃ ጠጣው። አሸዋ ነው ያሉበት፣ በረሃ ነው። ውሃ የሚመጣበትን አስቡ። ምን ያለ ፈተና ነው። ከዛም በላይ ሌሎች አሉ። አንተ ጥቁር ውጣ ብለው ሙሴ ጸሊምን እስከ ቤተ መቅደስ ሲያስወጡት፣ ውጣ ብለው ሲያስወጡት፣ ከዚያ ሙሴ ምን ብሎ አላበምኔቱ አይ አንቺ ነፍሴ ክፋትሽ ተገልጦብሽ ዛሬ ከሰዎች ጉባኤ ለይሽ፣ ነገ ደግሞ ከእግዚአብሔር ጉባኤ ይለይሻል እያለ ያዘነ ከመሄድ በስተቀር ሌላ ያለው ነገር የለም። በቃ እኮ ነው ፈተናው ይሄ ነው። ወጡን ጠይቆታል አይደል? አልተነደድክም ስናገር ብለው እንዲህ መፈተን አለበት። ያልተፈተነ በትምህርት ቤቶች አያልፍማል። ያልተፈተነም ወደ ምንኩስና አይገባም። አሁን እኛ የምንቸገረው ምንኩስና ነው። ፈተናው የምንጀምረው ያን ጊዜ እንወድቃለን እና ከተማ ያሰኘናል፣ እንወጣለን። በጣም ብዙ በገዳም ውስጥ የምናውቃቸው ገዳም ሳሉ በጣም ያገለግሉ የነበሩ ከመንኮሳቸው ቤት ሲመነኩሱ መስቀል ሲይዙ አባ መባል ሲጀምሩ ወደ ከተማ መግባት ማራቸው፣ ደስ አላቸው፣ ገቡ፣ አዩት ሁሉንም። እንደዛ እኮ ብዙ ነገር እና ፈተናውን የምንጀምረው እኛ መንኩሰን ነው። ባለትዳሮችም ልክ እንደዚያው ብዙ ጊዜ ፈተናውን ብቻቸውን አይለማመዱትም። የኑሮ ፈተናውን፣ ክብደቱን፣ ከሰው ጋር መኖር ምን ያህል ከባድ እንደሆነ አያውቁትም። ምክንያቱም እናቱን እየታዘዘ አያድግም። ትምህርት ቤት አድሜ ያድገው እና ከእናቱ ጋር እንኳን ብዙ ጊዜ አላሳለፈም። ስለዚህ ሴት ምንድን ናት፣ ድክመቷ ምንድን ነው፣ ለሴት ምን ያስፈልጋታል የሚለውን አያውቅም። እናቱ ያላሳደገችው ልጅ ለሚስቱም አስቸጋሪ ነው የሚሆነው። በዚህ አጋጣሚ እንደው ከእናቱ ጋር ያላደገ ሰው እንዳይስቅብኝ ብቻ ለማንኛውም እንጂ የሴትን ድክመት ከእናትህ ትማረዋለህ እኮ። ለሴት ምን ላይ ማገዝ እንዳለብም እናታችን ስናገለግል ስለማናድግ ነው። እኛ የቀድሞዎቹ ለምንድን ነው 50-60 ዓመት አንድ ሴት አግብተው የሚኖሩት? እዛው ቤታቸው ነው የሚያድጉት ከእናቶቻቸው ጋር ነው። እና ይኸውልህ ፈተናን ኑሮ ከጀመርክ በኋላ ከጀመርካት ኑሮህ ይናጋል። ፈተናን መጀመሪያ ስታውቃት ግን ኑሮህ ይቀጥላል ማለት ነው። እና እኛ የተቸገርነው ለዚያ ነው የሚሆነው እንጂ እንትኑ አይደለም፣ የእድሜው ጉዳይ አይደለም ለማለት ነው። ብዙ ነው ያነጋገረን ይሄ ጉዳይ። አይ ጥሩ ሀሳብ ነው። ያው ማህበራዊ ሚዲያውም ላይ ያለውንም ነገር ስላየንም ነው። እውነት ነው። ማህበራዊ ሚዲያም በነገራችን ላይ የቤተክርስቲያን ጉዳይ የሚያሳስባቸው ሰዎች የሚያነሷቸው ሀሳቦች ከሆኑ በቅንነት እየመለሱ ማለፍ ክፋት የለውም። በጣም መልካም። ወደ ሌላ ጥያቄ ስናልፍ አቶ ታደለ አሰፋ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱን ቃለ ሕይወት ያሰማልን መምህር፣ ሚዲያውን እግዚአብሔር ያስፋልን። አንድ ጥያቄ አለኝ። በምስጢረ ሜሮን እና ቅባ ቅዱስ ልዩነታቸው እና አገልግሎታቸው ምንድን ነው? ሁለተኛ በጥምቀት ጊዜ የምንጠቀመው ምስጢረ ሜሮንን ብለን ነው የተማርነው። ነገር ግን አንዳንድ ቦታዎች ላይ አባቶች ቅባ ቅዱስን ብቻ ሲጠቀሙ ይታያል። ለምን የሚል ጥያቄ ሲነሳ አሁን ላይ እየጠፋ ነው የሚሉም አሉ። በደንብ ቢብራራ ብለውላል። ጥያቄው ጥሩ ነው፣ ግን እዛም ላይ ያብራራ ነው ይመስለኛል። እንደው ጊዜው ስለረዘመ ረሳሁት እንጂ አንቀጽ 3ን ስናብራራ አንስተነዋል በእርግጠኝነት። ያንንም እንዲያዩ መክራለሁ፣ ደግሞ እንዲያዩት ማለት ነው። አይተውት ስለሆነ የጠየቁን ያው በደንብ ቢብራራ አይነት ነገር ነው። እንዲያዩት ጥሩ ነው። ሜሮንና ቅባ ቅዱስ የተለያዩ ናቸው። እንደውም ቋንቋው ራሱ ዘይት ተጸልዩና ዘይት ይጽልይ፣ የተጸለየበትና ያልተጸለየበት ዘይት ማለት ነው። ሁለቱም ዘይት በሚለው ነው የሚገናኙት እንጂ ያልተጸለየበትና የተጸለየበት ነው። ያልተጸለየበት ምንለው የተፈጥሮ ዘይት ነው፣ ከወይራ የሚዘጋጅ ስለሆነ ነው። እሱም ቅባ ቅዱስ ነው። የተጸለየበት ምንለው ቅባ ሜሮን ነው። ዘይት ነው ወይም ቅባት ነው እንለዋለን እንጂ ከአንድ እንጨት የሚዘጋጅም አይደለም። ከልዩ ልዩ እጽዋት ተቀመሞ የሚመጣ ነው። ይልቁንም የመድኃኒታችን የኢየሱስ ክርስቶስ ወደ ግብፅ በወረደች ጊዜ እመቤታችን አዝለው ወዙን
ገላውን ስታጥበው ልብሱን ስታጥበው የወረደ ወዙ ነው የሚለው። የወረደ ወዙ የቆመበት ስፍራ ላይ በለሳን የሚባል እንጨት በቅሎ ነበረ። ይሄ በለሳነ ኮን ሀፈ ስጋዊ በቂሎ ሜሮን ቅብ ዘይቄድስ ኩሎ ለትምህርት ባቢነስከ ይምሃሉ እና የሚለው ያ ማለት ነው። ወዙ የቆመበት ቦታ ላይ በለሳን የሚባል እንጨት በቅሎበታል። እሱም እዛ እስከ ዛሬ ድረስ በእኛም ዘንድ ቅባት ሆኖ የሚያገለግለን ሜሮን ነው ብለው አባቶቻችን በድርሳናቸው አረጋግጠውልናል። ያ የተቀላቀለበት ነው። እሱ ሆኖ የሚሰራ በጸሎት የእኛ ቤተክርስቲያን በታሪኳ በቅርቡም አንድ ጊዜ ፍልሃተ ሜሮን አድርጋለች ወይም ሜሮን አዘጋጅታለች። ከዛ በፊትም አንድ ጊዜ ተደርጓል ይመስለኛል። ለሁለተኛ ጊዜ ይመስለኛል አሁን የተደረገው። ያው የሲኖዶስ ያቋቋም ነው። እሷን ቅርብ ጊዜ አይደል 50 ዓመታችን ነው መሰለኝ። እንደዚያ አካባቢ ነው የሚሆነው ከአፄ ኃይለ ሥላሴ በኋላ። አዎ እንደዚያ ስለሆነ ሁለት ጊዜ ትንሽ አይደለም ሁለት ጊዜ ማፍላት። ስለዚህ ቤተክርስቲያኒቱ ቅባ ሜሮን የማዘጋጀት ግዴታ አለባት። ቅባ ሜሮን ማዘጋጀት ብቻ ሳይሆን ስርጭቱንም መከታተል ግዴታ አለባት። አሁን እኛ ቤተክርስቲያን ትልቁ ችግር ውሳኔ ይወሰናል፣ አፈጻጸም አይታይም። እዚሁ ላይ ነው የሚቀረው። ፍልሃተ ሜሮን ይደረጋል ወይም ሜሮን ይዘጋጃል፣ እስከ አጥቢያ ቤተክርስቲያን ድረስ እንዲደርስ አይደረግም። በዚህ ምክንያት የሚቸገሩ አሉ። ሆኖም ግን ወደድንም ጠላንም ያለ ሜሮን ክርስትና የለም። አልቦ ክርስትና ዘይኑ ለቅባ ሜሮን ነው የሚለው። ያለ ቅባ ሜሮን ክርስትና የለም። ቅባ ቅዱስን በክርስትና ጊዜ እንጠቀምበታለን። ከመጠመቃችን በፊት ቅባ ቅዱስ እንደንቀባ ነው ፍትሐ ነገሥት የሚያዘው። ከዚያ እንጠምቃለን። ከዚያ በኋላ ደግሞ ሜሮን እንታተማለን። እሱን አድርገን ነው እንትን የምንለው የምንጨርሰው። መጨረሻ ላይ ቀድሞ ከእስክንድሪያ ቤተክርስቲያን እናመጣ በነበረ ጊዜ የቦታውን ርቀት ለማዳረስም የአድባራቱ የገዳማቱ ያሉበት ስፋቱና ርቀቱ ችግር ሊኖር ይችላል። በዚህ ምክንያት ቅባ ቅዱሱን ቅባ ሜሮን አለው በሚል ወይም ደግሞ በቅባ ሜሮን ከቅባ ሜሮን ጋር የተቀላቀለ ሆኖ ተሰጥቷቸው ብዙ ጊዜ አባቶቻችን ቀስ እያደረጉ በሳር እያወጡ ውሃው ላይ ወይም በጸበሉ ላይ እየጨመሩ ሲያገለግሉን ሲያጠምቁን ቆይተዋል። ዛሬ ግን እንደዚህ አይነት ችግሮች የሉብንም። ስለዚህ ምንድነው ማድረግ ያለብን? በቤተ ክርስቲያን ያሉ መሪዎች እስከ አጥቢያ ቤተ ክርስቲያን ድረስ ቅባ ሜሮን እንዲደረስ ማድረግ ግዴታ ነው። ያንን ተቀብለው ነው እንግዲህ ቤተ ክርስቲያናቱ ክርስትና ማድረግ ያለባቸው እንጂ ያለ ቅባ ሜሮን ክርስትና አይሆንም ነው ጠቅላላው። ለአንቀጽ 4 መርሐ ግብር የመጨረሻ ጥያቄ የሆነውን ነው አሁን የምቀጥለው። አእምሮ ጸጋዬ በሚል መጠሪያ ያሉ አድማጭ ተመልካቾችን ያደረሱ ነው። በአባቶቻችን የተሾሙ ሊቀ ጳጳስ ይባላል፣ ግን በአንድ ሀገረ ስብከት አንድ ጳጳስ ነው ያለው። ሊቀ ጳጳስ ለመባል ደግሞ ሌሎች መኖር አለባቸው። ስለዚህ ሌሎች ጳጳሳት በሌሉበት እንዴት ብቻውን ሊቀ ጳጳስ ተብሎ ይጠራል የሚል ሀሳብን አንስቷል። ጥያቄው በመጀመሪያው ላይ ጋር የተገናኘ ነው። ግን በነገራችን ላይ አሁን በደንብ ማወቅ ያለብን አንድ ሀገረ ስብከት ላይ አንድ ሊቀ ጳጳስ የምንሾመው ከበታችሁ የምንሾማቸው ስለሌለ አይደለም። አገልግሎቱ ከዛ በላይ ስለማያስፈልገው ነው። ብዙ ቀሳውስት እንጂ ብዙ ጳጳሳት አይደለም ያስፈልጉት። እዛ ላይ ሊቀ ጳጳሱ ሰያሜ ካህናት ነው። አዳዲስ አብያተ ክርስቲያናትንና ታቦታትን ይባርካል። አገልግሎቱ በአንዱ ሊቀ ጳጳስ ሊሸፈን የሚችል ሆኖ ስለተገኘ የሚደረግ ነው እንጂ ሲያስፈልግ እኮ እኛም ሀገር ላይ አሁን ሁለት የሾምንበት እኮ ጊዜ ያለ ረዳት ብለን አረጋውያን ሲሆኑ አገልግሎቱ እንትን እንዳይል ሰሜን ሸዋ ላይ አድርገን ነበር፣ ደብረ ብርሃን ላይ አይደል። አሁንም በህይወት ያሉት በረከታቸው ድረስን ብፁዕ አቡነ ቄርሎስ፣ ብፁዕ አቡነ ኤርምያስ ተመድበውላቸው የሚያገለግሉት ሁለቱም አንድ ላይ ቢኖሩ አገልግሎቱ ይፋጠናል እንጂ ጉዳት ስለሌለው በእነሱ ጥያቄ መሰረት የተደረገ ነው። ድካማቸውን እነሱ ስለሚያውቁት ቤተክርስቲያን ምን ጊዜም ነቅቶ ተግቶ የሚጠብቃት እረኛ ያስፈልጋታል። የእረኝነት ተግባሩን ለመፈጸም ያቃተው ሰው ካለ ቤተክርስቲያንን ያለ እረኛ ሊተዋት በፍጹም አይገባም። ምን ጊዜም እረኛ የሌላቸው በጎች ምን ስለሚሆኑ ለተኩላ የተጋለጡ ስለሆኑ እና እነዚያን ምዕመናን የሚጠብቅበትን ትጋቱን የሚጠብቅበትን ጉልበቱን ካጣ ለሌሎቹ እረኞች አሳልፎ መስጠት ደግሞ ግዴታ ነው። በቤተክርስቲያናችንም ቀኖና እንደዚያ መተካካት ከክርስቶስ በቀር ማንሽረው ወይም ደግሞ ማናነሳው ሰው የለም። ምክንያቱም ክርስቶስ የባህል ገንዘቡ ነው። እሱ ነው የሾመን እንጂ እኛ አልሾምነውም። እኛ ግን የተሾምነው ነው እና ያንዱ እረኛ የነበሩ ምዕመናን ወደ ሌላ እረኛ ሊሸጋገሩ ይችላሉ ማለት ነው እና ሌላም ማንሾመው ከዚህ የተነሳ ነው። ሹመን ብንገኝም ደግሞ አስፈላጊ ስለሆነ ነው የምንሾመው የሚለውን ነገር ሊይዙ ይገባል። በአንድ ሀገረ ስብከት ግን ከዚህ በላይ ከአንድ በላይ አሁን አያስፈልገንም። ለዚያ ነው ብዙ ካህናት ብዙ ቀሳውስት ግን ስለሚያስፈልጉ በሺ የሚቆጠሩ በጣም ብዙ ቀሳውስት፣ ብዙ መምህራን፣
በአንድ ሀገረ ስብከት ውስጥ ሊኖሩ ይችላሉ። እነሱ የሚያስተምሩትን፣ እነሱ የሚሰብኩትን፣ እነሱ የሚቀድሱትን፣ እነሱ የሚያገለግሉትን አገልግሎት በሙሉ ይቆጣጠራል፣ ያያል። ለምእመናን ምክንያቱም አንተ ለልጅህ ጥሩ ምግብ መቅረብ አለመቅረቡ ማረጋገጥ የለብህም። በሰራተኛ ልጅ ትተኸው ልትመጣ ትችላለህ። ወደ እንትን ስትመጣ ግን ይህን ስሪለት፣ ይህን ስሪለት፣ ይህን ስጪው ብለህ ነው የምትመጣው። ምናልባትም ሐኪም መክረው ሊሆን ይችላል፣ ወይም የስነ ምግብ ባለሙያዎች መክረው ሊሆን ይችላል። አለበለዚያም ለልጅህ ጠቃሚ ነው የምትለውን ነገር ሊሆን ይችላል የምትመክረው እና ያቀረብክለትን ነው የምትሰራው። እና ለምእመናንም ንጹህ ትምህርት እየደረሰ መሆኑን ማረጋገጥ አለባቸው። እንክርዳድ ተዘርቶባቸው ቢገኝ ስንፍናዊ ማን ነው? የእረኛው ነው። በወንጌል ምንድን ነው የተባለው? በማቴዎስ ወንጌል ምዕራፍ 13 ቁጥር 26 ላይ ወንዘ የነጉሙ ሰቡ መጻጻ ላይ ወዘራ ክርዳድ ማይከደ ስርና ወሐለፈ ይላል። ሰዎቹ ተኝተው ሳሉ ጠላት መጣና ምን ዘራ? እንክርዳድ ዘርቶ ሄደ። አሁን እንንቀለው ብትል እንኳን ጣውሩስ እንደሚነቀልብሃል በጣም ከባድ ነው የሚሆንብህ። ሳይዘራ ገና መጀመሪያ ነው መጠበቅ ያለብህ። ምን ነቅተህ መጠበቅ ያለብህ እንደዚያ። አንዳንድ ጊዜ ርቀው የሚጠብቁ እረኞችን እናያለን። በእውነቱ ልክ አይደለም። የቤተክርስቲያን ቀኖና እንደዚያ አይፈቅድም። አንድ ሊቀ ጳጳስ ከሀገረ ስብከቱ የሚወጣው ለሲኖዶስ ስብሰባ በዓመት 2 ጊዜ ነው። ቢያስፈልግ ሊቀ ጳጳሱ ቢጠራው፣ ፓትርያርኩ ቢጠራው ማለት ይመጣል። ቢያስፈልግ ደግሞ ለሌላ አገልግሎት ሌላ ቦታ ላይ ቢፈለግ ሊሄድ ይችላል። ለዚያውም እሱ ላይ ሙሉ ሁኑ ከተገኘ ነው። እሱ ሀገረ ስብከት ላይ ጉድለት ከሌለ ነው የሚሄደው። አንዳንድ እኮ ታቦት የሚባረክላቸው ምዕመናን አጥተው የሚቸገሩባቸው ጊዜያት ሁሉ አሉ። ይሄ ልክ አይደለም። ታቦት ለማስባረክ አዲስ አበባ ድረስ ይዘው የሚመጡም አሉ። ልክ አይደለም። ሀገረ ስብከቱ ላይ ነው መገኘት ያለበት። የተሾመው እዚያ ላይ ነው። የተሾመባቸው ምዕመናን ሲፈልጉት የሚያገኙት መሆን አለበት የሚለውን እናውቃለን፣ እናስተምርማለን። እነሱ የሚሰጡንን መመሪያ ተቀብለንም ነው። አሁን በየሀገረ ስብከታችን ያለውበት ሀገረ ስብከት አለ። ይህን የሀገረ ስብከት ሊቀ ጳጳስ የሚሰጡኝን መመሪያ ተቀብዬ ነው የማስተምረው እና በላኩኝ ቦታ ሁሉ ነው የምላከው። እሳቸው ለእኛ እንደ ራስ ሆነው እኛ ደግሞ ህዋስ ሆነን ነው የምናገለግለው ማለት። ራስ ያለ ህዋሳት ጉዳዩን አይፈጽምም። ህዋሳትም ያለ ራስ ትእዛዝ አይቀበሉም። ስለዚህ ሁለቱ ሲስማሙ ምን ይሆናል? ግዳጃችን ይፈጸማል ማለት ነው። ያለበለዚያ እኮ እኔ ተማታ ሊለኝ ይችላል። ግን በዚያ ሰዓት እሳቸው መጥተው የለም መማጣት ሳይሆን ማስተማር ነው ብለው ሊገስጹኝ ይችላሉ። እሱን አድርጎ የቤተክርስቲያንን አካሄድ መምራት ዘይሁ መርሃርቷ ለቤተክርስቲያን እኮ የተባለው ለዚህ ነው። ለቤተክርስቲያን ቅን መሪን የሚሰጥ ማለት እንደዚያ ነውና ቅን መሪ ካለ ቅን አገልግሎት ይኖራል፣ የተቃና አገልግሎት ይኖራል ማለት ነው። ዞሮ ዞሮ ተደጋግሞት እንደው ጥያቄው ሲነሳ ምናልባት ግራ አጋብቷቸው ከሆነ ብዬ ነው ሰፋ አድርጌ ያብራራሁት። እግዚአብሔር ይስጥልኝ። በጣም መልካም፣ እግዚአብሔር ይመስገን። አባቶቻችንን የሚጠብቅልን ከዚህ የበለጠም ደግሞ ሆነ ለመናገር ቤተክርስቲያን ክብሯ ተጠብቆ ለዘመናት በህዝበ ክርስቲያኑን ሁሉ እያስተማሩና በመልካም እረኝነታቸው ውስጥ የምናልፍበት እንዲሆንልን አምላካችን ይርዳን። መርሃ ግብራችንን እዚህ ላይ እናጠቃላለን። የአንቀጽ 4ን ጥያቄና መልስ ማለት ነው። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በአንቀጽ 4 የነበረን ጥያቄዎች እነዚህ መልሰናል። በአንቀጽ 5 ደግሞ ጥያቄዎቹን ይዤ እቀርባለሁ። ምላሹን ደግሞ ሁኔታ እንደዚህ ቁጭ ብለው በደንብ በሰፊው እያብራሩልን እያስተማሩን ይቆያሉ ማለት ነው። ሳምንት በአንቀጽ 5 እንገናኛለን። የቀንዲል ሚዲያ ዩቲዩብ ቻናሎችን ሰብስክራይብ ያደርጋችሁ እንድትከታተሉ፣ እንደዚሁም ይህንን መርሃ ግብር እስከ መጨረሻው በመመልከት መርሃ ግብሩንም ደግሞ ላይክ እያደረጋችሁ ለሌሎችም ሼር እያደረጋችሁ እንዲማሩበት እንድትጋብዙ ለማሳሰብ ወዳለሁ። ስለተከታተላችሁን በጣም እናመሰግናለን። ሳምንት እስከምንገናኝ ቸር ቆዩልን።